ወዳጆቼ ዛሬም ስለ አንድ ትልቅ ቁም ነገር ስለ በላጭ የዱንያ ቀናቶች ላወራችሁ ፊት ለፊታችሁ እገኛለሁ። አላህ ቸር አዛኝ የሆነ ጌታ ነው። ሁሌም ባሮቹን በጸጋው ይከባቸዋል። የመልካም ስራን በሮች ሁሌም ይከፍትላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሊረቢኩም ፊ ደህሪኩም ነፈሓት፣ ለጌታችሁ እኮ በዓመቱ ውስጥ የመልካም ነገሮች በር አጋጣሚዎች የሚከፈትበት የኸይር አየር የሚነፍስበት አለ። አላ አዋጅ ፈተዓረዱ ለሃ፣ እናንተ እሷን ተገናኟት ተጠቀሙባት ይሉና ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም። እንደምታውቁት አላህ ረመዳንን አመጣለን። ጾም ነው፣ ሌሊቱን ቆም ነው፣ ተሐጁድ ገባነ፣ አሽሩል አዋኺርን ኢዕቲካፍ አሳለፍነ። ረመዳን አለቀ ስንል አላህ በእዝነቱ ደግሞ ሸዋል ውስጥ 6ቱን ቀን ሰጠን። እነሱንም በሱ ጸጋ ጾም ነው። አሁን ቀናቶች አለፉ፣ የሐጅ ወር ደግሞ መጣለን። በተለይ እነዚህ 10 ቀናቶች ወደኛ መጡ። እነዚህን 10 ቀናቶች እንጠቀምባቸው ዘንድ አንድ ሁለት ነጥቦችን ለእናንተ ማስታወስ ወደድኩ። አስአላህ ተውፊቅ ወልኢኽላስ ወሰዳደ ወሰዋብ። እነዚህ ቀናቶች እጅግ አላህ ዘንድ የተከበሩ ከዱንያ ቀናቶች በላጮች ናቸው። ክብራቸውን አንድ ሁለት ሶስት ብዬ ልዘርዝርላችሁ ለመጠቀም ጉልበት እንድናገኝ። አንደኛ እነዚህ 10 ቀናቶች በተከበረው ወር ውስጥ የሚገኙ ናቸው። አላህ ሰማይና መሬትን ሲፈጥር ዓመቱን በ12 ወር ከፍሎታል። እነ ዒደተ ሽሁር ዐንደላህ 12 ሸህረን ፊ ኪታቢላህ የውመ ኸለቀ ሰማዋት ወልአርድ፣ በ12 ከፍሏቸዋል። ሚንሃ ከነዚህ ውስጥ ግን 4 ሑሩም፣ 4ቱ የተከበሩ ናቸው። ذلك الدين القيم፣ ይህም ቀጥተኛው ሃይማኖት ነው። ፈላ ተዝሊሙ ፊህነ አንፉሰኩም፣ በእነዚህ 4 ወራቶች ውስጥ ነፍሶቻችሁን አትበድሉ ይላል። እንደሚታወቀው ነፍስም መበደል ሌላውን መበደል በየትኛውም ወር ክልክል ነው። ኢኒ ሐረምቱ الظልመ ዐላ ነፍሲ ፈላ ተዛለሙ፣ እኔ በደልን ከልክያለሁ ኮንኛለሁ፣ አትበዳደሉ ይላል አላህ። በእነዚህ ወራቶች ደግሞ የበለጠ የጠበቀ ይሆናል። ታዲያ በዚህ በተከበረ ወር ውስጥ የሚገኙ ስለተከበሩ 10 ቀናቶች ነው እያወራችሁ ያለሁት። ሁለተኛ የእነዚህ ቀናት ትልቅነት የሐጅ ወር ውስጥ መገኘታቸው ነው። አልሐጅ አሽሁር ማዕሉማት፣ ሐጅ እንደሚታወቀው የተወሰነለት ወር ክፍል አለው። ከዚህ ወር ውስጥ እነዚህ 10 ቀናቶች ደግሞ የሐጅ አብዛኛው መልካም ሥራዎች የሚተገበሩባቸው ናቸው። 8ኛው ሌሊት ላይ ሙዝደሊፋ እናድራለን። 9ኛው ቀን ላይ አረፋ ዱዓ ስናረግ ሐጃጆች ይውላሉ። የውሙ ነህር አለ፣ እርድ ያለው እዛው ነው። ጠጠር መወርወር ያለ እዛው ነው። ጸጉር መላጨቱ ያለው እዛው ነው። ሰደቃው ዱሕያ ያለው እዛው ነው። በርካታ የሐጅ ተግባራት እነዚህ ቀናቶች ውስጥ አለ። በል የሐጅ ዋናው አንኳር አስኳል የውሙ ዓረፋ ከነዚህ 10 ቀናቶች ውስጥ የተካተተ ነው። የአንድ ሙስሊም የዕድሜ ልክ ግዴታ የእስልምናን 5ኛ ምሰሶ የሚያቆምበት ሐጅ የሚባለው የሚተገበሩት በእነዚህ ወራቶች ውስጥ በእነዚህ ቀናቶች ውስጥ መሆኑ የቀናቶችን ትልቅነት ይጠቁመናል። ሌላ ደረጃውን ልጥቀስ ለሥራ እንድንነሳሳ። አላህ በእነዚህ 10 ቀናቶች ውስጥ ምሎ እናገኘዋለን። ወልፈጅር ወለያልን ዐሽር ወሸፍዒ ወልወትር፣ አላህ በ10ሩ ሌሊት እምላለሁ። እነዚህ 10ሮቹን እብኑ ዓባስ ምን ይላሉ? አያሙል ዐሽር ምን ዙልሒጃ፣ የዙልሒጃ 10 ቀናቶች ናቸው ይሉናል። ወሸፍዒ የውሙ ነሕር ነው። ወልወትሪ ደግሞ የውሙ ዓረፋ ዱዓ ላይ ሐጃጆች የሚያሳልፉበት። አላህ በትልቅ ነገር እንጂ አይልም። የቀናቶቹ ታላቅነት እየታየን ነው። ታዲያ እኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል። ይህ እነዚህ 10 ቀናቶች አላህ ዘንድ ትልቅ ቦታ የተሰጣቸው ናቸው። አፍደሉ አያም ዱንያ፣ ከዱንያ በላጭ ቀናቶች ተብለዋል። እነሱንም ያህል ነገር የለም። 4ኛውን ደረጃ እብኑ ሐጀር እንዲህ ሲሉ ያብራሩልናል። ወለዚ የዝሐሩ ግልጽ እንደሚሆነው አነ ሰበበ ፊ እምትያዝ 10 الأوائل من ذي الحجة الاجتماع أمهات العبادات فيه። እነዚህን 10 ቀናቶች ለየት የሚያደርጋቸው
የአምልኮ እናት የሚባሉት የዲኑ ምሰሶ የሚባሉ አምልኮዎች በእነዚህ ቀናቶች ውስጥ መተግበራቸው ነው። ሚን ሰላቲን ሶላት አለ 3 ወሐጅን ሐጅ አለ ወሰደቀቲን ሰደቃ አለ ወስያሚን ጾም አለ ወሰደቀቲን ሰደቃ አለ ወዱህያው አለ። እነዚህ ሌላ ወራቶች ውስጥ በዚህ መልኩ አታገኛቸው። ሁሉም ሊኖሩ ይችላሉ። ሐጅን ግን ላታገኘው ትችላለህ። የታወቀ የተገደበ የራሱ ቀን ስላለ። አምስተኛ ደረጃውን እንጥቀስ። በእነዚህ ቀናቶች ውስጥ የሚተገበሩ ድርጊቶች ተወዳዳሪ የላቸውም። አላህ ዘንድ በጣም የተወደዱ ስራ ማለት በእነዚህ ቀናቶች የምትሰራው ስራ ነው። ከማ في مسلم من حديث عبد الله بن عباس باستلالف حديث لي يقول النبي صلى الله عليه وسلم ما من أيام العمل الصالح فيهن أحب إلى الله تعالى من أيام العشر ذي الحجة. الله زند سراوش بتأم ميوددوبت كانت بنورو 10 ذي الحجة ميهل كان إلا معمتو استلال. الله سران ستسرا በጣም የሚወድበት ቀናት ማለት የذل الحجة ቀናቶች ናቸው። እነዚህ 10 ቀናቶች ናቸው። እነዚህ የሚወዳደር የለም። በረመዳን ቀናት ከምሰራው ስራ በላይ በእነዚህ 10 ቀናቶች የምሰራው ስራን የሚወዳደር የለም። ረመዳን ላይ 10 الأواخر من رمضان የመጨረሻ 10 ቀናቶችና 10 الأوائل من ذي الحجة ከذي الحجة ደግሞ መጀመሪያ ላይ ያሉ 10 ቀናቶች ትልቅ ቦታ ይሰጣቸዋል። ከሌሊት ለይለቱል ቀድር ትልቅ ቦታ ሲሰጠው ከዱንያ ቀናቶች ውስጥ ደግሞ የውም ዓረፋ ሐጃጆች ዱዓ ሲያረጉ የሚውሉበት እኛ ጾመን የምንውልበት 9ኛውን ቀን ደግሞ የሚያህል ቀን የለም። ከሌሊት ለይለቱል ቀድር ከቀን የውም ዓረፋ ትልቅ ቀን ገረማችሁ እንደ ሐዲሱ ከረመዳን ቀን ይበልጣል ስላችሁ ናም ሰሃቦችም ተገርመው ጥያቄ አቀርበዋል። ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ ወጥቶ መጋደል እንኳን ቢሆን አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም ትልቅ መረጃ ይዘው ቀረቡ። ዚርወቱ ሰናሚል ኢስላም የእስልምናን ሻኛ እንደ መረጃ ቀረቡ። አንድ ሰው ወጥቶ መፋለምን ቢሆን አሏቸው ቃል ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ መጋደል እንኳን ቢሆን ሌላ ወር ላይ የምትሰራው ከነዚህ ስራቶች ስራ ጋር አይወዳደርም። إلا رجل خرج بنفسه وماله ثم لم يرجع من ذلك بشيء عند سو تاتقو لوغيا وطو بنفسهم بنبرتهم تسوت يقرسو ሲቀርንጃል በእነዚህ ቀናቶች ውስጥ የሚሰራን ስራ የሚያህል የለም። ታላላቅ የተከበሩ ቀናቶች ናቸው። አላህ ከሚጠቀሙባቸው ያደርጋል። ይሄን ሐዲስ ያስተላለፉት ከኢብኑ አባስ ما من ايام العمل الصالح فيهن احب الى الله من ايام العشر ذي الحجه ሚለውን ሐዲስ ያስተላለፉት ሰዒድ ኢብኑ ጁበይር እነዚህ 10 ቀናቶች ሲገቡ በአምልኮ ይበረቱ ነበር፣ ትኩረት ይሰጡ ነበር፣ ሰው አግንቶ ለማናገር እስኪያጣቸው ድረስ ሱብሃንአላህ። ወሲያም ለህዝብ እንዲህ ብሎ ያስተላልፋሉ ላ تطفئ سروجكم ايام العشر በእነዚህ 10 ቀናቶች ውስጥ ሻማዎቻችሁን መብራቶቻችሁን አታጥፉ። ኪናያ አነጋገር ነው፣ በዒባዳ ሳልፉት አትኩሮት ስጡት ይሉናል። ታዲያ እኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙስሊም ላይ በተዘገበውና ኢብኑ አባስ ባስተላለፉት ሐዲስ ላይ ما من ايام العمل الصالح فيهن احب الى الله من 10 ذي الحجه በ10 የذل الحجه ቀናቶች ውስጥ እንደሚሰራ ስራ አላህ ዘንድ የተወደደ የለም ብለውናል። ይህን ሐዲስም ከኢብኑ አባስ ያስተላለፉት ሰዒድ ኢብኑ ጁበይር በእነዚህ ቀናቶች ውስጥ ለአምልኮ የነበራቸው ትኩረት የተለየ ነበር። ህዝቡንም አደራ ይላሉ لا تطفئوا سروجكم ايام العشر በእነዚህ 10 ቀናቶች ውስጥ መብራቶቻችሁን አታጥፉ፣ በአምልኮ አሳልፉ፣ ቀን ጾሙ፣ ሌሊት ስገዱ አደራቸውን ይሰጡ ነበር። ታዲያ እኔም 1-2 አላህ ሁላችንም ይወፍቀን የምንሰራቸውን አምልኮችን እጠቁማችኋለሁ። አንደኛ በሐጅ ወር ውስጥ አላህ ከቁርአን ጋር ያይዞ የጠቀሰውን ዚክርን ይሆናል። ወየዝኩሩ እስመላህ ፊ አያም ማዕሉማት በታወቁ ቀናቶች ውስጥ የአላህን ስም ሊያወሱ ዘንድ ይለናል። ዚክር የምናበዛበት ነው።
ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ከዱንያ በላጭ ቀናቶች መሆናቸውን ከጠቀሱ በኋላ ፈአክሲሩ ፊሂና በእነዚህ ቀናቶች ላይ አደራ አብዙ ሚነ ተስቢሒ ሱብሓነላህ በላችሁ አላህን አጥሩት፣ ወተሕሚዲ አልሐምዱሊላህ በሉት ጸጋውን አመስግኑት፣ ወተህሊሊ ላኢላሃ ኢለላህ በሉ፣ ወተክቢሪ አላሁ አክበር ስትሉ አልቁት። ሰሐቦቹ ይህን ትእዛዝ ተቀብለው እነ ኢብኑ ዑመር መርካቶ ውስጥ ሲገቡ በተክቢራ ገበያውን ያናውጡት ነበር። ህዝቡም እነሱ ሲሰማ አብሮ ተክቢራ ያደርግ ነበር። አላህን የበለጠ የምናወሳበት ዚክር እስትግፋር የምናደርግበት ወር ቀናቶች ነው እናገኘዋለን። ሁለተኛው ሲያም ከመልካም ስራዎች ውስጥ አንዱም ይሄ ነው። አልዓመሉ ሷሊህ ከተባሉት ውስጥ ጾምን ማብዛት አለብን። ሐጅ ላይ ላለን 8ቱን ቀናት 9ኛውን ቀን እናንተ አረፋ ላይ ቆማችሁ ዱዓ የምታረጉበት ስለሆነ ለናንተ ይሄ ተገቢ አይደለም። ነብዩም ሰለላሁ ዐለይሂ ወሰለም የአረፋ ቀን ውሃ ጠጥተው ለሰሃቦች ታይተዋል። በዒባዳ ላይ ነው መጠንከር እናንተ የሚጠበቅባችሁ። ሐጅ ላይ ላልህነድ ሰዎች ደግሞ 9ኙን ቀን ድረስ መጾም እጅግ በጣም የተወደደ ነው። 9ኙን ቀን መጾም ይከብደኛል የሚል ካለ ግን 9ኛው ቀን ልታልፈው አይገባም። عن أبي قتادة كما في مسلم أبو قتادة باستلالفوا حديث لي يقول عليه الصلاة والسلام نبي صلى الله عليه وسلم من يلالو صيام يوم عرفة يا عرفة كان صومكو إني أحتسب على الله أن يكفر السنة التي قبله والسنة التي بعده نيك الله زندكو يعلفون ياندامت ونجلنا يميمتون عندامت ونجل يتأرقال بيه الله زند تسفى درقال له يلالو ما تقدم من ذنبك وما تأخر كفيتان كهوالا أنت تلقن يتشين 9ኛዋን ቀን ዱዓ ስናደርግ ጾመን ቤተሰቦቻችን ልጆቻችን ምናጾምበት ቀን ነው። አላህ ይፍቀን ሁላችን። የሚገርማችሁ እቺ እነዚህ 10 ቀናቶች መጾም ከአንድ ትልቅ ታሪካዊ ክስተት ጋር ያያዛል። ነብዩላህ ሙሳ አለይሂ ሰላም አላህን ለመገናኘት እንደሄዱ ቁርአን ላይ ተዘግቦልናል። አላህም አግኝቶ አናግሯቸዋል። ወከለመ አላሁ ሙሳ ተክሊመን ወከለመሁ ረቡሁ አናግሯቸዋል። ታዲያ አላህ ቀጠሮ እንዴት እንደሰጣቸው ቁርአን ላይ ሲጠቅስልን ወዋዓድና ሙሳ 30 ለይላ ሙሳንንም እኮ ልናናግረው እና ሊጾም 30 ቀን ቀጠሮ ሰጠነው። ወአትመምናሃ ب10 በ10ም ቀን ሞላናት። ፈተመ ሚቃቱ ረቢሂ 40 ለይለተን የጌታህም ቀጠሮ 40 ሌሊት ሲሞላው ተፈጸመ ይላል። ሙሳን አላህ ሊያናግራቸው ጾም 30 ቀን አላቸው። አሁን ያለንበትን ወር ዙልቂዕዳን 30 ቀን ጾሙ ነብዩላህ ሙሳ አለይሂ ሰላም። ከዛም ይላሉ ከዛፉ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማናገር። አላህም 10 ቀን ጨምር አላቸው። ፈአትመምናሃ ب10 ሚለው አላህ ይችል በ10 ቀን ሞላናት። ፈተመ ሚቃቱ ረቢሂ 40 ለይላ አላህን አናገሩት በ40ኛው ቀን ላይ የውሙል ሐጅል አክበር የውሙል ነሕር ላይ አላህን አወሩት 10 ቀን። ፈአትመምናሃ ب10 የተባለችው ይቺ የዙል ሒጃ 10 ቀን ነች። ዒባዳ ላይ ንበርታ፣ ጾም ላይ ንበርታ፣ ቁርአን ናብዛ። ኸይር መስራት እንኳን ቢያቅተን መጥፎ ላይ ግን እንዳንገኝ፣ ዋጅብ እንዳናጎይ፣ ህሜት ላይ እንዳንገኝ። ፈላ ተዝሊሙ ፊሂን አንፉሰኩም ራሳችሁን በእነዚህ ወራቶች ቀናት እንዳትበድሉ አላህ ይለናል። ኸይሩ አያም ዱንያ ከዱንያ ቀናቶች እሱንም ያህል የለም። ከሌሊት ለይለቱል ቀድርን ያህል እንደሌለ ሁሉ ከዱንያ ቀናት ደግሞ የውሙ ዓረፋ የዓረፋን ቀን የሚያህል ቀን አላህ አልፈጠረም። ትልቅ ቦታ ሰጥቶታል። ሐጃጆች ሐጅ ላይ ቆመው እጃቸውን ወደ አላህ አንስተው የሚማጸኑበት፣ ሙእሚኖቹ ደግሞ በሌላ ሀገር የሚገኙት በጾም የሚያሳልፉበት ነው። ይህ ትልቅ ቀን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በጾም እንድናሳልፈው አዘውናል። ከማ ፊ ሙስሊም ምን ሐዲስ አቡ ቀታዳ ባስተላለፉት ሐዲስ ላይ የቁሉ ዐለይሂ ሰላቱ ወሰላም ነቢያችን ምን ይሉናል? صيام يوم عرفة يا عرفة كان مصوم يذو الحجان 9ኛ كان مصوم إن يحتسب على الله أن يكفر السنة التي قبله والسنة التي بعده كعند عمت ودفيتنا عند عمت ودهالا 2 ዓመት ወንጀል ያስመራል ብዬ ተስፋ አደርጋለሁ ይላሉ።
ትልቅ ቀን ነው። እችን ቀን በጾም እናሳልፋት ልን ነው ዛሬ ከናንተ ፊት ለፊት የምገኘው። በጾም እናሳልፋት። ቤተሰብ ይጾም፣ ልጆቻችን ይጾሙ፣ ወንድሞቻችን መስጂዶቻችን እናስታውስ። በጾም እናሳልፋት። የ2 ዓመት ወንጀል ትልቅ ጸጋ ነው በአንድ ቀን ጾም። ባለፈው እንደነገርኳችሁ እንዳስታወስኳችሁ እነዚህ ቀናቶች የዙልሂጃ 10 ቀናቶች ከአንድ ሌላ ታሪካዊ ጾም ጋር ይያዛል። ነቢዩላህ ሙሳ አለይሂ ሰላም አላህን ለማናገር አላህ ቀጥሯቸው ነበር። ወዋዓድና ሙሳ 30 ለይለተን ሙሳንም ልናናግረውና ሊጾም ለ30 ሌሊቶች ቀጠር ነው። ፈአትመምናሃ ب10 በ10 ሞላናት። ፈተመ ሚቃቱ ረቢሂ 40 ለይላ 40 ቀን ሌሊትም ሲሞላ የጌታ ቀጠሮ ተፈጸመ ይለናል አላህ ሱብሓነሁ ወተዓላ። ነቢ ሙሳ ዙልቂዕዳን 30 ቀን ጾሙ። ከዛም ከአንድ ዛፍ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማነጋገር። አላህ 10 ቀን ጨምርበት አላቸው። ፈአትመምናሃ ب10 በ10 ሞላናት ሲል አላህ ይጠቅሳታል። እነዚህ 10 ቀናቶች የዙልሂጃ 10 ቀናቶች ናቸው። ከዚህ ውስጥ 9ኛዋ ማብራ ከዚህ ታሪካዊ ክስተት ጋር ትተሳሰራለች። በጾም እናሳልፈው። ሙሳም መጨረሻ ላይ አላህን ጾመው አላህ ጋር ተነጋገሩ። ወከለመ አላሁ ሙሳ ተክሊመን። ይችን ቀን በጾም እናሳልፍ፣ ዱዓ እናብዛ፣ ለኡማው እጃችን አላህን እንማጸነው። ይህን ኡማ ወደ ነበረበት ክብር እንዲመልሰው ዱዓ እናደርግ። የጾመኛ ዱዓ አይመለስም። ወሰለላሁ ወሰለም ባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ።